አዳማጭ አለምባዮች እንደ እሸቱ መለሰ አይነቶች ስርዓት አድርጉ በቃለቀ ስርዓት አድርጉ እግዚአብሔር ወይ ማረ አማኑኤል ወይ ማረ መጣውቃል መጽሐፍ ቅዱስ ቤተክርስቲያን እንደሰጠችን እናውቃለን ስለዚህ ይሄ ለማሸማቀቅ የመጣችው አዳማጭ አለምባዮች እንደ እሸቱ መለሰ አይነቶች ስርዓት አድርጉ በቃለቀ ስርዓት አድርጉ በተሰጣችሁ መክሊት ሁላችሁ ማገልገል ትችላላችሁ በተሰጠ መክሊት ግን ሁሉም ላይ ሐሳብና አስተያየት አይሰጥ ሁሉም ላይ ሐሳብና አስተያየት አይሰጥ አሁን ለምሳሌ ያክል እኔ አሁን ስለ እፎይ እማቀው ነው ማወራ እማላቀው ስለ እፎይ አላወራ ስለ ቅዱስ ቁርአን አላውቅም የሚያውቁ ሰዎች እንግዲህ አይቃሉ ለሚባል ለዚህ ሲጀምር እስልምና ጤነኛና ትክክለኛ ሃይማኖት ነው ብዬ ስለማላስብ ስለማላውቅ ማለት ትክክለኛው ሃይማኖትና ትክክለኛው እውነት አለ ብዬ ማስበው ክርስትና ነው ከክርስትና ውስጥ ደግሞ ብዙዎቹ በክርስትና ውስጥ አለን የሚሉ ሃይማኖቶች ሁሉ አሉ ብዙ ማለት ነው ብዙ ክርስትና አለ ከክርስትና ውስጥ ግን ትክክለኛውና እውነተኛው ቀጥተኛው ፊተኛው ኋለኛው የማይሻር የማይናድ ትክክለኛው ሃይማኖት ምንድነው ከተባለ ኦርቶዶክስ በቃ ስለዚህ ነው ኦርቶዶክስ ውስጥ ነው ያለውት ኦርቶዶክስ ውስጥ ነው ያለው ኦርቶዶክስ ውስጥ ያለውን እውነት ይዤ ኦርቶዶክሳዊ ሆኖ ግን ወንድሜን ግን እኔ በመሰጠው ሐሳብ አላሸማቀቀው እኔ በመሰጠው ሐሳብ እኔ ልክ ነኝ በመለው ሐሳብ ኦርቶዶክሳዊ ወንድሜን አላሸማቀቀው ለምንድን ነው ባላሸማቀቀው እሱ እፎይ በተሰጠው መክሊት ሲያስተምር ነበር ከአንድ አመት በፊት ብዙዎች እስላሞች ይሳደቡ ነበር ቤተክርስቲያን ከገድላት ላይ ያነሱ ከድርሳናቱ ላይ ያነሱ መጽሐፍ ቅዱስን እንደ ፊክሽን ስለሚያነቡ እስላሞች እንደፈለጉ እየተረጎሙ ቤተክርስቲያንን ይሰድቡ ነበር መጣ የነሱን ሐዲስ አነበበ መጣ መሐመድ ምን እንደሆነ ነገራቸው መሐመድ ማን እንደሆነ አስረዳቸው ማለት መሐመድ ምንና ማን እንደሆነ መሐመድን የሚከተል ሁሉ ሃይማኖት አለኝ ብሎ እንዲሸሽ ነው እንጂ የሚያደርገው ሃይማኖት አለኝ ብሎ እንዲጸና አያደርግም ማን ሲባል እፎይ ከመጣ በኋላ ያስተማራቸው ትምህርቶች ማለት አንዲትን አባባልን ሰምቻለሁ እሸቱ መለሰ ምንድነው ያልከው እኔ ሳገባ ከሃይስኩል ጀምሮ አብረን የነበርን በኮሮና ወቅት አብረን የነበርን አንድ ኢብራሂም የሚባል ጓደኛ አለኝ እሱ አንደኛ ሚዜ ነው ልክ የነሱ ረመዳን ሲደርስ እናከብራለን አከብራለሁ አብራቸው መብት ነው አንድ ሰው የአንድና ሃይማኖት ተከባብሮ የመኖር ግዴታ መብታችንም እና አከብርለታለሁ ልክ የሱ ረመዳን በዓል ሲደርስ አብሬው ምን እላለሁ አመልክለታለሁ አልከኝ እኔ ማመልከው አላህ የለኝም አየ እዚህ ጋር ነው ስህተት እሸቱ መለሰ እኛ ክርስቲያኖች የምናመልከው አላህ የለንም አላህ ለኔ ጣዖት ነው በሚባል አላህ ማለት ለኔ የአምላክ ስም ነው ብዬ ስለማላስብ አላህ የሚባል አላቅ እግዚአብሔር የሚባልን ግን አውቃለሁ ስለዚህ አላህ ምንድነው ካልከኝ ጣዖት ነው ለኔ እኔ ትክክለኛው አምላክ ማን ነው ካልከኝ እግዚአብሔር ነው ስለዚህ እኔ በረመዳን ቀን እነሱ የሚያመልኩትን አላህ ትክክለኛ አላህ ነው ብዬ ወይም ትክክለኛው አምላክ ነው ብዬ ስለማልቀበል ስለማላስብ አላህን አላከብር አንተ ደግሞ ታከብራለህ ሁለተኛው ደግሞ ሚዜህ ደግሞ ፕሮቴስታንት ነው ከፕሮቴስታንቱ ጋር ተከባብረን ተስማምተን ነው የምንኖረው እኔ የፕሮቴስታንቱ ኢየሱስና የኦርቶዶክሱ ኢየሱስ ልክ ነው ብዬ አላስብ ለሚባል ፕሮቴስታንቱ ጋር ያለው ኢየሱስ ስሙን ይዘውታል ክርስትናውን ይዘውታል ግን አልኖሩትም አያውቁትም ትክክለኛው ኢየሱስ ፍጹም ሰው ፍጹም አምላክ የሆነ ከድንግል ማርያም የተወለደ ለአንዴና ለመጨረሻ ጊዜ ደሙን ያፈሰሰ ከአብ ጋር ያስታረቀን አምላክ ነው ያ ኢየሱስ ሁሌ በአብ ቀኝ እየሄደ እባክህ ተመስገንን ይቅር በለው እባክህ ማረው እያለ የሚለማመጥና የሚለምን ኢየሱስ አይደለም አሁን እኔ ማመልከው ኢየሱስ
ስለዚህ ፕሮቴስታንቶች የሚያመልኩትን ኢየሱስንና እኔ ማመልከው ኢየሱስ ይለያያል ማለት ነው። ኦርቶዶክስ ጋር ያለው ኢየሱስና ፕሮቴስታንት ጋር ያለው ኢየሱስ ይለያያል። ስሙን ግን ይዘውታል። ኢየሱስ ጌታ ነው ይሉታል። አዎ ኢየሱስ ጌታ ነው። መጽሐፍ ቅዱስም የኢየሱስ ክርስቶስን ጌትነት ይናገራል። ኢየሱስ ክርስቶስ ጌታ ነው ስንል ግን ምን ማለት ነው? በቃ ኢየሱስ ጌታ ነው ሲሉ በጌትነቱ ነው የሚያቆሙት። ከዚህ ጋር በተያያዘ ፕሮቴስታንትና ኦርቶዶክስ አንድ አይደለም። ፕሮቴስታንትና ኦርቶዶክስ አንድ አይደለም። የፕሮቴስታንቱን ኢየሱስ አላመልክም፣ የፕሮቴስታንቱንም ደግሞ የሚጠሩትን ይሄ ሻባራ ጃላቡራ ምናምን የሚሉትንም ልሳን የመንፈስ ቅዱስ ስጦታ ነው ብዬ አልቀበል። እኛ ጋር ያለው አምላክ ስርዓት ያለው አምላክ። ከዚህ ጋር በተያያዘ ደግሞ እስልምና ላይ ያለው አላህ እግዚአብሔር አይደለም። አላህ ማለት እግዚአብሔር ነው እያልኩኝ አላሽሞነሙንም እያሽሞነሙንኩኝ አልሄድም። ስለዚህ እሸቱ መለሰ ልክ አይደለህም፣ ይቅርታ መጠየቅ መቻል አለብህ። ማንም ያሸማቀቅ ሆኖ ወንድምህን አትብላ። ከፈለክ በዚህ የሚመጣል ሰብስክራይብ፣ በዚህ የሚመጣል ላይክ፣ በዚህ ነገሮች ሁሉ በቃ በዚህ ጉዳይ ላይ ይቅርታ መጠየቅ አለብህ። አንተም ቲክታክ ላይ የመጣው ለገንዘብ ነው፣ ዩቲዩብ ላይ የሚወረድከውም ለገንዘብ ነው። ዩቲዩብ የምትሰራውን በገንዘብ ለገንዘብ ነው፣ ቲክታክ ላይ የሚመጣው ለገንዘብ ነው። ቲክታክ ላይ ያሉ ክርስቲያኖች ክርስትናን አይወክሉም ብለህ ስታወራ አንተስ የሰራው ቪዲዮ እኮ ቲክታክ ላይ እና ዩቲዩብ ላይ ነው የመጣው። ስለዚህ አንተን ክርስቲያን ሊያስብል የሚችል ሌላውን ደግሞ ክርስቲያን ሊያስብል የማያስችል ነገር ምንድን ነው? ምንድን ነው? ይህንን አስረዳን እሸቱ መለሰ። አንተ ይቅርታ ማትጠይቅበትን ነገር አስረዳን። በጣም ነው ይቅርታ መጠየቅ ያለብህ። እስላምንና ኦርቶዶክስን አብሮ ለማካሄድ ይሄ አንድ ዘፈን አለ፣ የቴዲ አፍሮ ዘፈን። አንቺም በሃይማኖትሽ እኔም በሃይማኖቴ ምናምን አብረን እንኑር አይጠበኝም ቤቴ ምናምን የሚል ዘፈን አለ። አንቺም በሃይማኖቴ እኔም በሃይማኖቴ ነው። ትክክል አይደለም። ክርስትና ላይ ስንኖር የሌላውን ሃይማኖት ምን እንላለን? እናከብራለን፣ አክብረን እንቀጥላለን። ማክበር ግዴታችን ነው። በዚህች ሉዓላዊት ሀገር ላይ ስንኖር፣ በዚህች በኢትዮጵያ ሀገር ላይ ስንኖር እስላም ከክርስቲያኑ ጋር ተከባብሮ ነው የሚኖር። ግን እስላምን አጽድቄ የኔንም ሃይማኖትን አጽድቄ ወልመካሎ ሁለቱንም ላጸድቅ አልችልም። የሆነ ልክ የሆነ አንድ ሃይማኖት ሊይዝ ይገባል። እሱም ልክ የሆነው አንዱ ሃይማኖት እኔ ያለሁበት ክርስትና ሃይማኖቴ። ስለዚህ እስልምና ትክክለኛና ቀጥተኛ ሃይማኖት፣ እውነተኛ ሃይማኖት አይደለም ማለት ነው። የእስላምን አምላክን አላመልክም ማለት ነው። እማመልከው የሰራዊት አምላክ የሆነው እሱን እግዚአብሔርን ነው ማመልከው። የጌቶች ጌታ የሆነውን፣ የኃያላን ሁሉ ኃያል የሆነውን፣ የነገስታትን ንጉስ የሆነውን እሱን ነው ማመልከው። ነው ዝምታው እንኳን መልስ የሆነውን እግዚአብሔርን ነው ማመልከው። ነው አላህን አላመልከውም ነው። ስለዚህ አላህም ይመቸኛል ኢየሱስም ይመቸኛል የሚል አባባል ነው አያስፈልግም። ስለዚህ ወንድማችን እስልምና ላይ ያለውን ክፍተትን ሲናገር ነበር። ወንድማችን እፎይ ያንን ክፍተት ሲናገር ብዙ ሙስሊሞች ወደ ክርስትና ህይወት መጥተዋል። ብዙ ሙስሊሞች ወደ ክርስትና ህይወት መጥተዋል። የማሽቃበጥ ጥግ አለው። አንተ ደግሞ የማሽቃበጥን መጨረሻ ሳጥተህ ነው ያሽቃበጥከው ውሸቱ። ለምን ቢባል በረመዳን ወቅት እኔም የኢየሱስን አምላክን አመልካለሁ ነው ያልከው። አናመልክም። ቤተክርስቲያንም ደግሞ በረመዳን ወቅት እስልምናን ያለውን አላህን አምልኩ አላለችም። ቤተክርስቲያን እንደዚህም ብላ ደግሞ አላወራችም። የቤተክርስቲያን የመዳን አስተምህሮቶች አምስቱ ዶግማዎች ናቸው። አንተ ቀድ ስታወራው የነበረው በአምስቱ ዶግማዎች ላይ ትንሽ እናቃለን ይሉና ይመጡና ቲክታክ ላይ ኦርቶዶክስ እንደማይወክሉ ምናምን ብላ እባክህ ብዙ ሊቃውንቶች አሉባት ቲክታክ ላይ።
ብዙ ሊቃውንቶች አሉ ዩቲዩብ ላይ ብዙ ሊቃውንቶች ሶሻል ሚዲያ ላይ አሉ ሶሻል ሚዲያን ላንተ ተለቆ ሌላው እንዳስተምር የምታደርግ አንተ ማን ነህ ለምን ቢባል ልትበላበት የቻልከው እየበላበት ያለው አንተ በሶሻል ሚዲያ ሚስጥረ ጥምቀትን ሚስጥረ ቁርባንን ሚስጥረ ትንሣኤ ሙታንን ሚስጥረ ሥላሴን ሚስጥረ ጥምቀትን እነዚህን አምስቱን አማደ ሚስጥራትን አምነ በክርስትና ስትቀጥል ነው መዳን የምትችለው እንጂ አላህም ይመቸኛል ኢየሱስም ይመቸኛል እኔ የረመዳን ወቅት ሄጄ የነሱንም አምላክ አመልካለሁ ብዬ አላወራም ለቢባል የነሱንም አምላክ አምልኪ እንደገና ደግሞ እዚህ ጋር ደግሞ መጥቼ ደግሞ እግዚአብሔርም ይመቸኛል ብዬ ደግሞ አላከብርም ማለት ለይ መጀመሪያ ራስን ለይ ታውራ ክርስቲያን ነኝ አዎ ሐሳብ ባይሰጥ መልካም ነው ለሁሉ ነገር ሐሳብ ባይሰጥ መልካም ነው ዝም ማለት ይቻላል እኔው ዝም ማለለው ለምንድን ነው ካልከኝ ወንድማችን እፎይ በዚህ ፕላትፎርም ላይ ወንጌል ይሰራል እስልምና ላይ በደንብ አድርጎ ነው የሚሰራው ብዙ ሰዎች ይከታተሉታል ብዙ ለእስላሞች መልስ የሚመልስ ወንድማችን ብዙ ለእስላሞች መልስ የሚመልስ ወንድማችን ነው እኛም ደግሞ ታች ላይ ቁጭ ብለን ከሱ ጋር እንማራለን ሌሎች ደግሞ ፕሮቴስታንት ላይ የሚሰሩ አሉ ከነሱ ጋር ደግሞ አብሬ ደግሞ እኔ ደግሞ አብሬያቸው ሰራለሁ ስለ ፕሮቴስታንት ስለማውቅ ይህ ማለት ግን ፕሮቴስታንትን ሙሉ ለሙሉ መልሳለሁ ማለት ግን አይደለም ከኔ በተሻሉ ደግሞ ወንድሞች ደግሞ መጽሐፍ ቅዱስ ላይ ዕውቀት ያላቸው እነሱ ደግሞ ያስተምራሉ እኔ ደግሞ ቁጭ ቤታችን ላይ እማራለሁ ይልጅ እስልምና ላይ ስለሚሰራ ቲክታኩ ላይ እንዳለ ሰው ላይቭ ላይ አብሮ እንደሚገባ ሰው ስለሚመለከተኝ ዝም አለ አባቶች ለምን ጸጣላችሁ ላል ብዙ ሰዎች በእፎይ ትምህርት ተደምቀው ክርስትና ሲቀላቀሉ እፎይ የሚባል ልጅ በቲክታክ ላይቭ ላይ እንደዚህ ብሎ አስተምሮን ወደዚች ቤተክርስቲያን አምጥቶናል ይሄው በሱ ምክንያት ተመለሰናል ሲሉ ጉባኤ መካከል ላይ ብሎ ያጨበጨበ አባት አሁን ግን በሌላ ፖለቲካ ውስጥ አስገብተው ሲያሯሩጡትና ሲናገሩት አሜን ብሎ ወይም ደግሞ ልጃችን ሰተት ሰርቷል ግን እናረመዋለን ያለ አንድም አባትም የለ ስለዚህ አባቶች ምን ማድረግ አለባቸው መናገር መቻል አለባቸው ለልጃቸው የሃይማኖት ተቋሙ ሲያወራ የሃይማኖት ተቋም ማናቸው ቀሲስ ታጋይ ሲናገሩ አንድ አባት የቀሲስ ታጋይ ንግግር ልክ አይደለም ወይም ደግሞ ልክ ነው ያለ ሜል ዝምታም እንደመቀበል ስለሆነ ድምጸ ተአቅቦነት መቀበል ስለሆነ እንደማባት አይ የቀሲስ ታጋይ ንግግር እኛን አይወክልም የቀሲስ ታጋይ ንግግር እኛን ይወክላል ልክ ነው አዎ አንድ ሃይማኖት ከአንድ ሃይማኖት አባቶች እንደኛ እንደወጣቶች አያስቡማ አባቶች እንደምእመኑ አያስቡማ ለምን ቢባል አባቶች የተሰጣቸውና የሚመራቸው መንፈስ ቅዱስ ስለሆነ ትክክለኛውን አስተምህሮ ነው የሚናገሩት ትክክለኛውን አባትነትን መረዳትን ነው የሚያስረዱት ተው ልጆች እዚህ ጋር ልክ አይደላችሁ ተው ልጅ እዚህ ጋር ልክ አይደለም እዚህ ጋር ልክ ነው ለልጃችን እንቆማለን ቢሉ አባቶች በሁሉ ነገር አባቶችን እንቀበላለን ለምን አባትን የማይቀበል ክርስቲያን መንፈስ ቅዱስን አልተቀበለም ማለት ነው አባቶችን ያልተቀበለ ክርስቲያን መንፈስ ቅዱስን አልተቀበለም ስለዚህ አባትን መቀበል ግዴታ ስለሆነ አባቶች ግን ዝም ለምን አስፈለገ ዝምታው እንደ እሸቱ አይነቱ የፈለገውን ቃል ሲናገር እያየን እንደ እሸቱ አይነቱ የፈለገውን ቃል ቡና እየጠጣ ቡና ጠጪ ይመስል በጣም ማሽቃበጥ ያስጠላበት እሸቱ በጣም ትልልቅ ስራዎችን ተሰራለ ሀገርን የሚያሳርፍ ስራ ተሰራለ ወጣቶችን ህፃናቶችን ጥሩ ኢንተርቪው ታደርጋለ ለቤተ ክርስቲያን ብዙ ጊዜ ስትቆም አይቻቃሉ ትቆማለ ነገር ግን አሁን ላይ የሰራው ስራ በጣም ልክ አይደለም እንደ አንድ ወጣት እንደ አንድ ኦርቶዶክሳዊ ስሜቴን ነክተከዋል
ስሜቴን ነካው ለምንድነው ስሜቴን ነካው የምልበት ትልቁ ምክንያት ካልከው ኢንተርቪው አንፃር እኔና ኢብራሂም ወንድማማቾች ነን አዎ ለምሳሌ ያክል የኔ አባት ኢብራሂም ሲጆ ይባላል ወላጅ አባቴ አላሳደገኝም ግን ወላጅ አባቴ ኢብራሂም ሲጆ ይባላል ኢብራሂም ሲጆ ስለ የኔ አባት ሙስሊም ነው ማለት ወላጅ አባቴ ምንድነው ሙስሊም ነው ወንድሜ መሐመድ ይባላል እህቴ ለኢላ ትባላለች እንደገና ደግሞ ብዙ እህቶቼ ለኢላ መኪያ ምናምን ይባሉ አሉ እህቶቼ ወንድሜ መሐመድ አብዲስ አጋ ከድርና የሚባሉ ወንድሞች አሉ ከኢብራሂም የተወለዱ ወንድሞቼ ማለት ነው የስጋ ወንድሞቼ ልክ አብሬያቸው ወላጅ አባቴ የወለዳቸው ሁሉ አብረን ተከባብረን እንደምንኖር ሁሉ ግን አንድ ከአባቴና ከእህት ወንድሞቼ ጋር በእስልምና ካሉት ጋር ማለት እማያገናኘኝ አንድ ነገር አለ የዘላለማዊ ድህነት ጉዳይ አያገናኘኝም የአባቴ አምላክ አላህ ነው የኔ አምላክ ደግሞ እግዚአብሔር ነው እኔ አባቴ አላህን አላውቀውም እኔ ግን ማመልከውን ግን እግዚአብሔርን ግን አውቀዋለሁ ሰምቶ በእሳት የሚመልስ ነው የሚሰማ ነው የሚያይ ነው የሚያዳምጥ ነው ለብዙዎች መጽናኛ የሆነ ነው የተቸገረች የኔ አምላክ በዙር የአባቴ አምላክ ነው ይሄ አላህ ብሎ የሚያመልከው የኔ አባት የሚሰማና የሚያዳምጥ ነው ግን አያዳምጥም አይሰማም ስለማይሰማ ሰምቶ የሚመልሰው አምላክ ጋር ነው እኔ አምላክ ያርጋል ሰምቶ ማለት እንደዚሁ ደግሞ እናቴ ፕሮቴስታንት ናት አባቴ አላሳደገኝም ያሳደገችኝ እናቴ ናት በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት እናቴ ከልጅነቴ ጀምሮ በፕሮቴስታንት ቤት ውስጥ ነው ያሳደገች አየ የእናቴም አምላክ ለካ አይደለም ብዬ እናቴንም አምላክ ለካ አይደለም ብዬ ማንን ያስኩኝ ልክ ሆኖ ስርዓት ያለው በስርዓት የሚያምነው ነገርን ሁሉ በልክ አርጎ ለሰው ሁሉ መልስ የሚመልሰው የስርዓት አምላክን እግዚአብሔርን በቀጥተኛውና በእውነተኛው ኦርቶዶክስ ተዋህዶ ውስጥ አገኘሁት ማለት ስለዚህ ትክክለኛው አምላክ ትክክለኛው ህይወት ያለበት አምላክ ኦርቶዶክስ ጋር ነው ያለው ማለት ስለዚህ ምን ነው ኦርቶዶክስ ነው ስለዚህ እናቴ ፕሮቴስታንት ስለሆነች አልጠላት አንድ ለምይባል ቤተክርስቲያን ውስጥ ያለው መጽሐፍ ቅዱስ እናትና አባትን አክብር እድሜ ይረዝም ዘንድ ይላል እናትና አባቴን አከብራለሁ መጽሐፍ ቅዱሳዊ ግዴታዬ ነው ቤተክርስቲያን ያስተማረችኝ ይሄንን ነው እናቴን አከብራታለሁ ነገር ግን እናቴን አከብራለሁ ማለት ግን የእናቴን ሃይማኖት ግን ተከተልኩ ማለት ግን አይደለም እናትና አባትን አክብር ይላል አባቴን ተከበልኩት አባቴን አከበርኩት ማለት ግን የአባቴን ሃይማኖት ግን ተከተልኩ ማለት ግን አይደለም ለቢባል አባቴ ነብይ ብሎ የሚጠራው መሐመድን ነው አባቴ አምላክ ብሎ የሚጠራው አላህን ነው እኔ ደግሞ አምላክ ብዬ የምጠራው ክርስቶስ ኢየሱስን ነው ደግሞ መጽናኛና ማሳረፊያ ብዬ የማምነውም ደግሞ አንድ አምላክ እግዚአብሔር ነው በቃ አለቀ የኔ እምነት የተመሰረተው የተተከለውን በክርስቶስ ኢየሱስ ነው ተካዩ እሱ ነው በዚች አለት ላይ ቤተክርስቲያንን እተክላለሁ የገሃነም ደጆችም አይቋቋሟትም ያለው መሰረቷ ኢየሱስ ጉልላቷ ኢየሱስ ይሆነላት እሷ ቤተክርስቲያን ውስጥ ነው ትክክለኛው ሃይማኖት አለ በየኔ ወደ እውነተኛውና ወደ ቀጥተኛ የመጣው ስለዚህ እስላምና ክርስቲያን ተከባብሮ ነው የሚኖረው በደንብ ተከባብረን ነው የምንኖረው በደንብ ተስማምተን ነው የምንኖረው እስላምና ክርስቲያን ግን ተስማምቶ ይኖራል ማለት ግን ክርስቲያን የእስላምን አምላክን ያመልካል ማለት ግን አይደለም ልክ ያውላችሁ ከይቅርታ እሸቱ ስለ ኢብራሂም ሲያወራ ሰምቼዋለሁ አብረን እኔም የሱን የረመዳን ወቅት አከብርለታለሁ እንደዚህ ብሎ ተናግሯል አከብርለታለሁም ጭምር ብቻ አይደለም አመልካለሁም አመልካለሁም ነው ያለው ለዚህ ለቃላት ግድፈት ይቅርታ ጠይቅ ለማቢባል ሰው ለሁለት ጌታ ሊገዛ አይችልም ለአንድ ጌታ ነው የሚገዛው ለአላህ ለእግዚአብሔር መገዛት አትችልም መገዛት የምትችለው
በትክክለኛው በእውነተኛው ለአንዱ ለእግዚአብሔር ከሆነ ለአንዱ ለእግዚአብሔር ወይም ደግሞ ለአላህ ከሆነ ደግሞ ለአላህ ነው መገዛት የምትችለው። ብዙ ክርስቲያኖች ቪዲዮ ሲሰሩ ሰምቻለሁ። ብዙ ፎሎወር ያላችሁ አጨብጫቢዎች እየሄዳችሁ መንዙማ መሰሩ እሁድ ኃይሌ እግዚአብሔር ነው ማዳን እግዚአብሔር ትላላችሁ። አርብ ደግሞ እንደዚህ የሚለውን የነሱን መንዙማ ስለማልችል እንዲህ ያላችሁ ታጨብጭባላችሁ። አጨብጫቢዎች ማለት አጨብጭባችሁ ላይክ ባይደረግላችሁስ? አጨብጭባችሁ ፎሎ ባትደረጉስ? ዋይ ምንድነው ቤኔፊቱ? የፎሎወር ቤኔፊት ምንድነው? የላይኩ ቤኔፊት ምንድነው? በላይክና ደግሞ በፎሎወር የሚመጣውስ ቤኔፊት ቢቀርብስ? አምላክህን አሰደደ፣ አምላክህን አስቋሽሸ። አንድ ሙስሊም እስኪ ጀግና ሙስሊም ስጡኝ። ጀግና ሙስሊም አንድ ሙስሊም እኛና ክርስቲያን ተከባብረንና ተስማምተን ነው ምንኖረው። እኛና ክርስቲያን ተስማምተን ተከባብረን ነው ምንኖረው። ስለዚህ በዚህች ሀገር ላይ እንደዚህ እኔም የክርስቲያኖችን የገና ባህል የክርስቶስ ኢየሱስን ውልደትን አከብራለሁ። የክርስቲያንን ፋሲካ በዓል የክርስቶስ ኢየሱስን ትንሣኤን የክርስቶስ ኢየሱስን መታረድን አከብራለሁ ያለ አንድ ጀግና ሙስሊም አሳዩ በቪዲዮ። የለም ለምን ቢባል እነሱ የኛን አምላክ እንዳልሆነ ያውቁታል። እኛ ደግሞ የነሱን አምላክ ነው የኛም አምላክ ነው ብለን ለሁለት ጌታ ነው እየተገዛን ያለነው። እኔ አሁን የነሱ አላህ ለኔ ጣዖቴ ነው አምላኬ ነው አለ። እነሱን ይጠሩት መሐመድን እኔ ያራቀው መሐመድ እንደዚህ ማወቅም ስለማልፈልግ ታሪኩ ማዳመጥ ማልፈልግ መሐመድ የሚባል አላቀው። ታሪኩን ገና አላዳመጥ ስል አይሻን በ6 ዓመቷ አጫት ይላል። እናታችን አይሻን በ6 ዓመቷ አጫት፣ ከዛ በኋላ በ9 ዓመቷ ገባባት ይላል። እንዴ በኢየሱስ ክርስቶስ አይሆንም። ለቱ ሰዓት የሚያስፈልግ ነው። አማት በመሄድ ነው ያለብህ። እንደዚህ አይነት ታሪክ ሲሰማ እንደዚህ አማት በለው መጥፋት ያለብህ ቶሎ ብለህ። ለምን ቢባል ገባባት ይላል። አይሻ ለገባባት ካለ በ9 ዓመቷ ለአቅመ ሔዋን ሳትደርስ ደፈራት ማለት ነው ያ ትልቅ ሰውዬ። ስለዚህ ታሪኩን መስማት አልፈልግም። ስለዚህ ምን ማድረግ ነው ያለብን? ማድረግ ያለብን ሃይማኖታችንን እናስከብራለን፣ ሃይማኖታችንን እናከብራለን፣ ሃይማኖታችንን ደግሞ ለድህነት ነው ብለን ደግሞ እንቀበላለን። ትክክለኛው መዳኛ ትክክለኛው ሃይማኖት ቀጥተኛው ሃይማኖት አንዷ ኦርቶዶክስ ናት ብለን በዚህ አቋም ነው የምንጸናው። ከፕሮቴስታንት ጋር ተከባብረን ነው የምንኖረው። አንሰድባቸው፣ አናንቋሻቸው። ተስማምተን ተከባብረን ነው የምንኖረው። ከእስልምና ጋር ተከባብረን ተስማምተን ነው የምንኖረው። እስላምን እናከብራለን፣ አክብረናቸው ነው የምንቀጥለው። ግን የእስላም አምላክ የኔ አምላክ አይደለም፣ የፕሮቴስታንቱ አምላክ የኔ አምላክ አይደለም፣ ይለያያል። ካልሆነ ፕሮቴስታንት ቤት ውስጥ ያለው አስተምህሮ ጤናማ አይደለም ብለን የመጣ ነው አይደል? ፕሮቴስታንቱ ቤት ያለው አስተምህሮ ጤናማ አይደለም። ስወጣ እንደዛ ነው የወጣሁት ነው። ለምሳሌ ያክል እኔ ከፕሮቴስታንት ነው የወጣሁት። ከፕሮቴስታንት ስወጣ የፕሮቴስታንት አስተምህሮ ጤናማ አይደለም፣ ልክ አይደለም። ስለዚህ ትክክለኛው እውነተኛው አስተምህሮ ያለው የት ነው? ኦርቶዶክስ ጋር ነው። እኔ አሁን አባቶች ለምን ዝም አላችሁ ለምን ጸጥ አላችሁ? አባቶች ዝም ያሉበት የራሳቸው ምክንያት ሊኖር ይችላል። ግን ልጅ ስለሆንኩ ሁሌም አባትን ጠይቃለሁ። ልጅ ስለሆንኩ አባቴን ጠይቃለሁ፣ ካህናቶችን ጠይቃለሁ፣ ቤተ ክህነት ያሉትን ሁሉ ጠይቃለሁ፣ ሲኖዶሱን እጠይቃለሁ። ልጅ ነኛ። ተጠመቄ የሥላሴ ልጅነትን አግኝቻለሁ። ተጠመቄ 100% ኦርቶዶክስ ተዋህዶን አምኛለሁ። ስለዚህ እጠይቃለሁ።
አባቶች ግን አልመለሱም ማለት ግን አባቶችን እሳደባለሁ አባቶችን እቃወማለሁ ማለት ግን አይደለም አባትን ልሳደብ እንኳን አፌ ላይ ሊያስቀምጥ የሚችል አጋንንት ካልሆነ በቀር አባቶችን የሚመራው መንፈስ ቅዱስ ነው ቤተክርስቲያኗ የምትመራው የምትተዳደረው መንፈስ ቅዱስ ነው ክህነትን የሰጣቸው መንፈስ ቅዱስ ነው አባቶቻችንና ክህነታቸው ምን አናቀልም ዝም ያሉበት የራሳቸው ምክንያት ይኖር አባቶች ግን ዝምታው በዛ መልስ መልሱ እያልን ግን እንጠይቃለን ለምቢባል እሸቱ ልክ አይደለም አባቶች ዝም ስላሉ ማለት ነው ልክ ደግሞ ይሁን ነገር ሲል ደግሞ እያደረገ ያለው ነገር ደግሞ ልክ አይደለም ግን ካህናቶችን እናከብራለን አባቶች ባካችሁ መልስ መልሱ እንላለን መልስ እንዲመልሱ እንጠይቃለን አልመለሱም ማለት ግን አባቶችን እያቀለልን እንናገራለን ማለት ግን አይደል አናቀልም አባትን ካቀለልክ አምላክህን መንፈስ ቅዱስን እያቀለልክ ነው ማለት ነው ለቤተ ክርስቲያን ክህነትን የሚሰጥ መንፈስ ቅዱስ ነው ሲኖዶሱ የሚመራው በመንፈስ ቅዱስ ነው እንዳለ ክህነትን የምትሾም መንፈስ ቅዱስ ነው ቤተ ክርስቲያንን የሚሾም ስለዚህ ቤተ ክርስቲያንን የሚያስተዳድሩትን ካህናቶችን ምን አንልም አንሳደብም አናንቋሽሽም ግን ምን እንላለን ነገርን በልክ አድርገን እንጠይቃለን ለምንድን ነው ዝም ያላችሁት እባካችሁ መልስ መልሱ ልጆቻችሁ እንደዚህ እየሆነን ነው እንላለን አንድ ሻሸመኔ ላይ አንድ ታሪክ ሰምቼ ነበር ትላንትና ከእስልምና ጋር በተያያዘ እስልምና ላይ አንድ ተማሪ ቅዱስ ቁርአን ይዞ ገብቶ ነበር የነሱን ቁርአን ማለት ነውና አስተማሪው ቁርአን ለምን ይዘገበህ ብሎ ቁርአኑን ሲቀበለው እንደ ቁርአን ተነጥቀኛለ ብሎ ሰላማዊ ሰልፍ ተፈጠረ በቅርቡ ዛሬ ትላንትና ማለት ነው ሰላማዊ ሰልፍ ትምህርት ቤት ያውላችሁ በጣም ክፋታቸው ነው መነግራችሁ በጣም የእስልምና ክፋት በጣም የጸና ክፉ መሆኑን ነው መነግራችሁ መጽሐፍ ቅዱስ ትምህርት ቤት ይዘና አንሄድም ለምንድነው መጽሐፍ ቅዱስ ይዘማን ሄደው የምንማረው ዓለማዊ ትምህርት ነው መቼም የእግዚአብሔርን ቃል ልንማር መጽሐፍ ቅዱስን እንደዚህ ይዘና አንሄድ ማለት ለምሳሌ ያክል ትምህርት ቤት ዓለማዊ መጽሐፍንና ዓለማዊ ደብተርን የምንማርበትን የቀለም ትምህርትን ይዘን ነው እንደዚህ የምንሄደው መጽሐፍ ቅዱስን ይዤ ሄጄ ፊዚክስ ትምህርትን ሊያስተምር ሲል የፊዚክስ ደብተርን አውጣ ሲለው መጽሐፍ ቅዱስ ቁርአንን ልክ ወይም ቅዱስ ቁርአን እንደዚህ አውጥቶ ይሄውና ፊዚክስ አትለው ዓለማዊ ትምህርት ላይ ዓለማዊ የሆነ ነገር ነው ይዘመት ልክ እንደዚህ ተገቢ ቦታ ላይ ይዛል መጣ ብሎ ቅዱስ ቁርአኑን ሲቀበለው ሰላማዊ ሰልፍ የእስልምና ጥግ ማለት ክፋታቸው ማለት አስተማሪውን ከትምህርት ቤት ካልገደልነው በቆንጨራ ካልቆረጥነው ሲሉ ነበር ስለዚህ ልክ አይደለም የኛ ግን መጽሐፍ ቅዱስ ግን በስርዓት የሚያስተምር በስርዓት የሚያስረዳ በስነ ስርዓት የሚያምን መሆኑን መታቆት የኛ አምላክ ጳውሎስ ለልጁ ለጢሞቴዎስ ሁለተኛ ጢሞቴዎስ ላይ ምዕራፍ 4 ላይ ምን ይላል ልጄ ሆይ አንተ ግን ነገርን ሁሉ በልክ አድርግ ይለዋል ልጄ ሆይ አንተ ግን ነገርን በምን አድርግ በልክ አድርግ የኛ መጽሐፍ ቅዱስ ለትምህርት ለዓለማዊ ትምህርት ልክ አለው ለመንፈሳዊ ትምህርት ልክ አለው ለምንበላው ልክ አለው ለምንጠጣው ልክ አለው ለምንናገረው ልክ አለው ለምናወራበት ገደብ ያልጣፈ ቃላቶች እንዳንናገር ልክ አለ እኔ የቤተ ክርስቲያን ምእመን ተራው ምእመን እንዳልስት አባቶች ስርዓት አድርገው ልክ አድርገው መናገር ከምችልበት ድረስ ብቻ ነው መናገር ከዛ በላይ ግን አባቶችን እንዳከብር አባቶችን መናገር ያለባቸውን እንዲናገሩ ለአባቶችን ለቅ የሚሄዱ ለዚህ ነው ኦርቶዶክስ ሚስጥር ናት ማለት ኦርቶዶክስ ሚስጥር ናት አውቀህ ደምድም መጨረሳት አይደለችም እሸቱ መለሰ እንድታስተውል ፈልጋለሁ እዚህ ጋር ኦርቶዶክስ ሚስጥር ናት አወኳት በቃ ጨረስኳት ብለ ደምድም የምታቆማት አይደለችም ኦርቶዶክስ የተተከለችው በክርስቶስ ኢየሱስ ስለሆነ እንደዚሁ ደግሞ የምታስተምረው የክርስቶስ ኢየሱስን ስለሆነ ምን አላት እውነት አላት ሚስጥር አላት ሁሉ ጊዜ በመንፈስ ቅዱስ ሲኖዶሶቹ ስለሚመሩ በመንፈስ ቅዱስ ካህናቶቿ ስለሚመሩ
የሰማያዊን ኢየሩሳሌምን በመድር ስለሚያሳዩ በቤተ መቅደስ ውስጥ ሁሉ ጊዜ አዲስ ናት ኦርቶዶክስ ትምህርቷ አዲስ የሆነውን ትምህርት ነው መስጠት አዲስ የሆነውን ትምህርት ማለዳ ምሕረቱ አዲስ የሆነውን የክርስቶስ ኢየሱስ ምሕረት ሁሌ በአዲስነት ነው የምናየው እማትጠገብ አወቋት ብለ ደምድመ ማታቆማት ናት ኦርቶዶክስ በቃ ዛሬ አውቂያታለሁ ጨርሻታለሁ በቃ የኦርቶዶክስ አስተምህሮቷም ይሁን የኦርቶዶክስ እንትኖ ይሄ ነው በቃ ተብሎ የሚቆም አይደለም ይሄ ነው እውነታው ስለዚህ እሸቱ አላህም ይመቸኛል ክርስቶስም ይመቸኛል ስርዓት አድርግ እኔ አላህ ይመቸኝም እግዚአብሔር ነው የሚመቸኝ ክርስቶስ ነው የሚመቸኝ እውነተኛ ማረፊያ እውነተኛ ሰላም ያለበት ክርስቶስ ኢየሱስ መሆኑን አውቄ እሱ መተከላት ቤተ እምነት ውስጥ ነው ያለውት ስለዚህ እኔ ተመስገን አንድ ግዴታ አለብኝ ኢትዮጵያ መትባል አገር ውስጥ ለመኖር ኢትዮጵያ መትባል አገር ውስጥ ለመኖር እስላምን አክብሬ ተከባብሬ መኖር ግዴታዬ ነው ሳልሰድበው ሳላንቋሽሸው እስላምን ተከባብሬ እኖራለሁ አክብሬ ኖርኩ ማለት ግን የእስላምን አላህን አመልኬ ኖርኩ ማለት ግን አይደለም ደግሞ እኔ እስላምን እንደማከብርለት ያክል ደግሞ እሱም ደግሞ የኔን አምላክን ደግሞ ወይም ደግሞ ሃይማኖቴን ደግሞ ማክበር መቻል አለበት በማክበር መከበር ውስጥ ነው እንጂ ብትቀጥለው እኔ ያከበርኩለት እሱ ያንቋሸሸልኝ ሲመጣ ስርዓት አድርግ ነው ማለት ለምቢባል እማልደራደርባቸው ሶስት እውነታዎች ተመቸኝም አልተመቸኝም በሃይማኖቴና ባንጠለጠልኩት ክር አልደራደርም ተመቸኝም አልተመቸኝም ባንጠለጠልኩት ክር ባመንኩት ሃይማኖት አልደራደርም ቀጥሎ ደግሞ ተመቸኝም አልተመቸኝም በእናቴ አልደራደርም በወላጅ እናቴ ሐሳቧ ገዛኝም ሐሳቧ አልገዛኝም ተመቸችኝም አልተመቸችኝም በእናቴ በእንጀራ ይሄ በወለደችኝ እናቴ አልደራደርም ሶስተኛ ደግሞ የመጨረሻ ደግሞ በወለድኩት ልጅ አልደራደርም በቃ በእነዚህ ሶስት ነገሮች አልደራደርም ሲያከብሩልኝ አከብራለሁ እየናኩልኝ ግን አከብራለሁ ስትል ግን ነው እቺ ዓለም እያከበር ከምትከበርባት እንጂ እየናክ ከምትከበርባት አይደለችም ያሰራሩ አንድ ሀገር ከአንድ ሀገር ጋር ጦርነት የሚያስነሳው የአንድን ሀገር ሉዓላዊነትን ሲንቅ ነው ምንም አያመጡ ምንም አታመጣም እያለ የአንዲትን ሀገርን ድፍረትን ሲል ያለው መሪ ወይም ያለው ገዢ ጦርነትን ይመሰርታል አክብረኝ እንከባበር በቃ በሉዓላዊነት በመከባበር አለ ለሁሉም ድንበር አለ ልክ አለ ገደብ አለ አልኩኩ አሰራሩ ተመቸኝም አልተመቸኝም ሃይማኖቴ አባቶች መልስ አልመለሱ አባቶች ከመንፈስ ቅዱስ የተቀበሉትን ክህነት ይዘዋልና የሚጠይቃቸው ካህኑ ክህነት የሰጣቸው ሊቀ ካህኑ ኢየሱስ ክርስቶስ ይጠይቃቸዋል የካህናቶች ሁሉ ሊቀ ካህን ክርስቶስ ኢየሱስ የሰጣቸውን ክህነትን በዚህ አላስተዳደራችሁም አልሰራችሁም ብሎ ሲጠይቃቸዋል እኔ መጠየቅ መብት የለኝም ግን ልጅ ነኝና መጠየቅ የምችለው እንችላል ስለዚህ በሃይማኖት ያልደራደረው መጥቶ አንተ ፍጡር አምላኪ ብሎ ሰደበኝ አንተ ፍጡር አምላኪ ብሎ ሰደበኝ አንተ ይሆንክ መሐመድ የመሰረተው ሃይማኖት ላይ ነው ያለኸው ልክ አይደለም ያንተ ሃይማኖትና ያንተ እውነት የተመሰረተው በመሐመድ ነው በእውነተኛው ክርስቶስ አይደለም ወይም ደግሞ በእውነተኛው አምላክ አይደለም ለምቢባል ሲጀምር መሰረት ልክ አይደለም ቅዱስ ቁርአን ብለ መታነበውን ማን የሰጠ በየሰጠይ ከሰማይ ወረደ ከሰማይ ማን አወረደልህ ስትለው
በቃ አላህ አወረደልን መሐመድ ተቀበለው እኔ እንደዚህ የሚባል አላውቅም ለኔ መጽሐፍ ቅዱስ ከሰማይ አልወረደልኝም ይህ ቅዱስ የሆነው መጽሐፍ ቅዱስ ከሰማይ እንደዚህ አልወረደልኝም እማምናት እምከተላት እውነተኛው ሃይማኖት ውስጥ ነው ያለችው ብዬ የተቀበልኳት ትክክለኛዋ ርዕዘቷ ሃይማኖቴ ቤተክርስቲያኔ መጽሐፍ ቅዱስ ሰጣኛለች ቤተክርስቲያን ደንድማ ሰጣኛለች ከዛ በኋላ ቤተክርስቲያን ከክርስቶስ ኢየሱስ የተቀበለችው ነው በቃ አለቀ ከክርስቶስ ኢየሱስ የተቀበለችው ነው ቤተክርስቲያን እኔ ማለት ነው ይሄ የሙስሊሙን ቅዱስ ቁርአን ከየት አመጣ አላቀው እዚህ የኛ ዩቲዩበሮች የኛ ቲክታከሮች ስርዓት አድርጉ ይሄ አንዳንድ ጊዜ ገንዘብ ያለው ሰው የፈለገ እንኳን በእውቀት ብትበልጠው ገንዘብ ያለው ሰው የሚፈልገውን ስለሚበላ የሚፈልገውን ሄዶ ስለሚገዛ የሚፈልገውን ነገር እውቀት ያለው ይመስላል እና ገንዘብ እውቀት አይሆንም ገንዘብ እውቀት ስለማይሆን ተደማጭነትን ተከታይነትን ያፈራችሁ ኦርቶዶክሳውያን አላህ ይመቸኛል እግዚአብሔር ይመቸኛል ለምትሉ እንደሸቱ መለስ አይነቱ ስርዓት አርጉ ለሁሉም ሐሳብ አይሰጠም ዝምታ መልስ ነው እግዚአብሔር እኮ ዝም ብሎ እኮ በዝምታ ውስጥ እኮ ይሰራል ለምንድነው የኔ አምላክ ሰምቶ በእሳት የሚመልስ የሚያደርግ አምላክ ነው እግዚአብሔርን ጠይቀነው አናፍርበት እግዚአብሔርን ጠይቆ የሚያፍር አንድም ክርስቲያን የለም ስለ ወንድማችን እፎይ እንጸልያለን ስለ ወንድማችን እፎይ ደግሞ አባቶችም ደግሞ እንዲመልሱ እንጠይቃለን ስንጠይቅ በምንድነው ሁሉ ጊዜ በሚዲያ አይደለም እግዚአብሔር ልባቸውን እንዲያራራ ወደኛ እንዲያስቡ ለሚበል እነሱ ያሰቡትን ነገር መንፈስ ቅዱስና እነሱ ናቸው የሚያውቁት እኛ እናቅ ግን አባቶች ምን አትበሉ ዝም አትበሉ ሚዲያ ተከታተሉ እንዳንል ተከታተላላችሁ የሆነ ጊዜ ነው መጥቼ ሰላም ስላችሁ እኔ ተራው ሰላም ብዬ ሳናግራችሁ ወይ እናቀሃለን ከፕሮቴስታንት የተመለስከው ልጅ አይደለም ወይ ብላችሁ መቼም ከፕሮቴስታንት መመለሴን የነገራችሁ ቲክታክ እና ዩቲዩብ ነው ሌላ ምንም አይደለም ወይ ፌስቡክ ነው እዚህ ሚዲያ ተከታተላላችሁ ማለት ሚዲያ ከተከታተላችሁ ደግሞ እኛን ስሙ ለወንድማችን እፎይ የሚያስፈልገው ነገር አድርጉለት ደግሞ ቀሲስ ታጋይ የሃይማኖት ይተቀላላ ሃይማኖት ጉባኤ መሪ ቀሲስ ታጋይ የሰጡት ሐሳብ ልክ ነው ወይ በእናንተ ሲገመገም አንዳንድ ኦርቶዶክሳውያን አላችሁ ብሎ የተናገረው አነጋገሩ ልክ ነው ወይ ደግሞ ቀሲስ ታጋይ እኔ ያው ለምሳሌ ያክል ከይቅርታ ጋር አባቶች እንድታስተውሉና እንድታዳምጡኝ የኔ የልጅ አትንቁ እንድታዳምጡ ሊፈልጌ ነው ያ ለነብዩ መሐመድ ክብርና ምስጋና ይድረሰው እና ደግሞ ልክ እኛ አባቶችን በመናከብርበት ልክ መሐመድ የቀሲስ ታጋይ ነብዩ ነው ወይ ሲናገር ልክ ነው ወይ ወይስ ነብይ ታጋይ ሳናቀው ሰልሟል ወይ አባቶች ይሄንበት ነገሩ ሻሃዳ ይዟል ወይ ይሄንበት ነገሩን አባቶች ለምን ቢባል እኛ ነብይ ቀሲስ ታጋይ ኦርቶዶክስ ነበር የሚመስለን የነበረው ከሰለማና ሲናገር በጣም ጨፍልቆ ነው የተናገረው እኛን የሚወክል ነገር አይደለም የተናገረው ሚዲያ ላይ ያሉ ሰዎችን አብዛኞቹን አስቆጥቷል አጸይፏል እናንተስ ልክ ነው ወይ ከዚህ ጋር በተያያዘ ደግሞ ለኢትዮጵያ ሀገር አንድ ነገር እመኛለሁ ምንድነው የምመኘው ሃይማኖታዊ ጉዳይ ያከራክራል ያፋጫል ወደ እውነታው እንዲመጣ ሰው እኔ ቀመስኩትን እውነት ቀመስ አንተ ቀመስከውን እውነት ቀመስ ተባብሎ ይነጋገራል እንጂ የሃይማኖት ለሃይማኖት ጠብን የሚዘሩ አንዳንድ ፖለቲከኞች ስርዓታቸውን ያዙ ይሄ እነመሳይ ምናምን መተባሉ ፖለቲከኞች ድሮ ፖለቲካ መታቦኩ ፖለቲካችሁ ዝም ብላችሁ አውቁ እፎይ የፖለቲካ ልጅ አይደለም እፎይ ከመጣ ጀምሮ መጽሐፍ ቅዱስን ይዞ የሚነጋገር ቅዱስ ቁርአንን ይዞ እያነበበ የሚወያይ ልጅ ነው ስለዚህ ፖለቲከኞች ስርዓታችሁን ያዙ ፖለቲከኞች ራሳችሁን ችላችሁ አውሩ ፖለቲካችሁን እዛው
አንዳንድ ደግሞ ፖለቲካውን ሃይማኖቱን ጨፋሪውን ሁሉም የሚመለከተናል ለምትሉ ደግሞ እንደ ዮኒ ማኛ አይነቶቹም ደግሞ ስርዓት ያዙ አንተ ነበርክ የሆነ ሰዓት ላይ እስላምን ሙልጭ አርገህ ስትሳደብ የነበረው እፎይ አልተሳደበ እንዳንተ እፎይ እንዳንተ አልተሳደበ ለምን ቢባል ክብር ያውቃል ስርዓት ያውቃል የሙስሊም ሴቶች እንደዚህ ናቸው ላይ አይሳደበ ለዚህ አንዳንድ የምትናገሩትን ቃል ዮኒ ማኛ በቃ ስርዓት አድርጉት በስርዓት አውሩት እንደዚህ አይነት ነገሮችን ማለት ስርዓት አድርጉ ለሁሉም ነገር መስቀል ያንጠለጠላችሁ ክርስቲያኖች በቃ ለሁሉም ነገር ሐሳብ አትስጡ በጌታ ዝም በሉ ሐሳብ ከሰጣችሁ ደግሞ የበሰለ ሐሳብ ስጡ እስኪ አንድ ሙስሊም ጥራልኝ አልኩ አንድ ሙስሊም ጥራልኝ አንድ ሙስሊም ታው ፎሎወር ያለው በጣም ተደማጭነት ያለውን እንደዚህ የሚለው ቶ እውቅና ያለው ሙስሊም የሚለው ነገር ቶ በጥቂቱ ዝም ብሎ እንኳን እውቅና የሌለው ሙስሊም እንኳን እኛና ክርስቲያን ተስማምተን ነው ምንኖረው ተከባብረን ነው ምንኖረው እሱ መጥቶ የረመዳንን በዓል ያከብራል እኛ ጋር ሃይማኖቴን ስለሚያከብር እኔ ደግሞ ሄጄ ደግሞ የክርስቶስ ኢየሱስን ውልደት ገናን አከብራለሁ እንደዚህ ደግሞ እሱ ደግሞ መጥቶ ደግሞ የኛን አረፋ ያከብራል እኔ ደግሞ መጥቼ ደግሞ የነሱን የክርስቶስ ኢየሱስን ፋሲካ መታረድነቱን ትንሳኤነቱን አከብራለሁ ብሎ የሚያወራ አንድ ሙስሊም ጥራልኝ የለም በጣም ሲሪየስ ናቸው በዚህ ጉዳይ እነሱ እኛ ለምን እናሽቃብላለን እኛ ለምን እናሽላላለን እንዲባ የምንደራደርበት እውነት ውስጥ ነው ያለነው ሃይማኖት መደራደሪያ ነው ሃይማኖት ፎሎ መሰብሰቢያ ነው ሃይማኖት እንጀራ መብያ ነው አይደለም ሃይማኖት እንጀራ መብያ ቢሆን ኖሮ የሚገርም ነገር እኔ ነበርኩኝ ቪኢት ምንነዳው እኔ ነበርኩኝ የሆነ ቦታ እንደ እዩ ጩፋ ገር ስር እኔ ሰውን ማሰገደው የነበረው ከንግግርም በተሻለ ንግግር መስበክ ለእጅ ማለት ሃይማኖት እንጀራ መብያ አይደለም በሃይማኖት የነገድክ እንጀራ ከምትበላ ይልቅ እውነትን እየተናገርክ እዚሁ ሳትበላ ቁጭ ብትል ይሻላል ሳትበላ ማለት የክርስቶስ ሆኜ እኔ ሰው ሁሉ እየናቀኝ እየተናቅኩኝ እየተተቸው ብኖር ይሻለኛል ይህ ዓለም ብሎ ከሚያጨበጭብልኝ ዓለም አንደኛ ብላ ከፍ ከምታደርገኝ የክርስቶስ ሆኜ ዓለም ባታቀኝ ይሻለኛል የዓለም ዝና ከበሬታ ቢቀርብኝ ይሻላል ስለዚህ የምትናገሩትን በልክ አድርጉ እባካችሁ ይሄ መጨረሻ ምክሬ ነው የመጨረሻ ማለት የመጨረሻ አሁን እፎይ ብቻ አይደለም በእስልምና ላይ የሚሰሩ ሰዎችን ሁሉ እንደ ወንጀለኛ አድርገው ነው እየወጡ ያሉት እህታችን ማማዬ ወንትርና ትፈለጋለች ወንጀለኛ ናት መሐመድ ሰድባለች እነ ትንሿን ሰድበዋል እነ ዓለምን ሰድበዋል ሁሉ ጥሩ ትምህርት የሚያስተምሩትን እስልምና ላይ ጥሩ ነገር መናገር የሚችሉትን ከኛ በተሻለ አይደለም እኔ ስለ ቁርአን አላውቅ እነሱ ግን ያውቃሉ አሁን ከኛ በተሻለ ብዬ እኔን አልከተም አላውቅም ስለ ቅዱስ ቁርአን ግን በሚዲያ ላይ ጥሩ ዕውቀት ያላቸው ሰዎች ናቸው ጥሩ አስተምሮ ማስተማር የሚችሉ ልጆች ናቸው እኔ እንኳን ቁጭ ብዬ የተማርኩት ከነሱ ነው መሐመድ ይቅር ይበለኝ ለተሰባት ለዚህ ቃል እንትንን ይመጠምጣል ምናምን የሚል ይስማል ይላል ምናምን የሚል ነገር ያየው ከላይ ሰማሁት ከነሱ ነው ያው ይቅር ይበለኝ ለዚህ ቃል ስለዚህ ከነሱ ቁጭ ብለን እየተማርን ነው ያለነው ሁሉንም ወንጀለኛ አድርጎ ማሰብ ደግሞ ልክ ነው ወይ እዚህ ላይ እስኪ የሃይማኖት መሪዎች የገዳማት አስተዳዳሪዎች የክፍለ ሀገር
ስብከተ ወንጌል ኃላፊዎች እኛን የምትሰሙ በአንድም በሌላ ደግሞ የልጆቻችሁ ድምጽን የምታዳምጡ ክህነትን ከመንፈስ ቅዱስ የተቀበላችሁ ቤተክርስቲያኗ የምትመራው በመንፈስ ቅዱስ ስለሆነ በስጋና ደም ስለማትመራ ቤተክርስቲያንነቱ ተጠሪነቷም ለሰማዩ አምላክ ለሰማዩ ዜጋ ለሆነው ለክርስቶስ ኢየሱስ ነው ለሰማዩ አምላክ ለሆነው ለምንጠራለት ለሰማዩ አምላክ ነውና ለካ አይደለም ብላችሁ ቃል ብትሰጡ መልካም ነው ላለው ሁላችሁንም አመሰግናለሁ ከልብ መግባት የምትችሉ ሰዎች ካላችሁ አሁን አስገባለሁ ኮሜንት ከፈቱ እዚህ ላይ ሐሳብ መስጠት የምትችሉ ሰዎች ለእናንተ እድሉን ሰጣለሁ ሐሳብ መስጠት የምትችሉ መምህራኖች እና ክህነት ላይ ያላችሁ ሰዎች እንደዚህ እስልምና ላይ መሰሩ ሰዎች ለእናንተ እድሉን ሰጣለሁ ካልሆነ ግን ጨርሻለሁ ከዚህ ጋር በተያያዘ እኔ ፕሮቴስታንት ላይ አልተውኳችሁ አንድ ከመጠምጠም መማር ይቅደም ይላል አበውና ጠምጠማችሁ የነበራችሁ እንደ ቀጸለ እንደ መሪጌታ ሄዱ መሪጌታ ቀጸለ ሌሎቻችሁ ስለ ታቦት ያወራችሁት ነገር አለና ስለ ታቦት ያወራችሁት እመጣላችኋለሁ ቤተክርስቲያን ያለ ታቦት አዳራሽ ነው ተባለ ወይም ቤተክርስቲያን ያለ መፈተቻ ክቡር የሆነውን ስጋና ደሙን ያለ መፈተቻ አዳራሽ ነው ይባላል ለዚህ ነው የፕሮቴስታንትን አዳራሽ ብለን የምንጠራው ቤተክርስቲያን አይደለም ብለን የምንጠራው ለዚህ ነው ክቡር የሆነውን ስጋና ደሙን መፈተቻ የሌለባት ቤተክርስቲያን አይደለችም ወይ መጋዘን ወይ አዳራሽ ነው ይባላል እመጣበታለሁ ቪዲዮውን ያያዩት ነው ተወሰነ የተዘጋጀውበት ነው እመጣበታለሁ እንነጋገርበታለን በሱ ጉዳይ ላይ ሁላችሁንም ወዳችኋለሁ ሰላም ነው